ኦሪት ዘፍጥረት ምዕራፍ 38 በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ። ስሙን ኤራስ ወደሚሉት ወደ አዶላማዊውም ሰው ገባ። ከዚያም ይሁዳ የከነዓናዊውን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ። ጸነሰችም፣ ወንድ ልጅንም ወለደች። ስሙንም ኤር ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች። ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዚብ በሚባል አገር ነበረች። ይሁዳም ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበር፣ እግዚአብሔርም ቀሰፈው። ይሁዳም አውናን ወደ ወንድምህ ሚስት ግባ፣ አግባትም፣ ለወንድምህም ዘርን አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር። ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሏልና። ትዕማርም ሄዳ በአባቷ ቤት ተቀመጠች። ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና፣ የበጎቹን ጠጉር ወደሚሸልቱት ሰዎችም ወደ ተምና መጣ። እርሱም አዶላማዊውም ወዳጁም ኤራስ። ለትዕማርም እነሆ አማችሽ ይሁዳ የበጎቹን ጠጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። እርሷም የመበለትነቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች፣ ተሸፈነችም። ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንዳደገ ሚስትም እንዳልሆነችው አይታለችና። ይሁዳም ባያት ጊዜ ጋለሞታን መሰለችው፣ ፊቷን ተሸፍና ነበርና። ወደ እርሷም አዘነበለ። እባክሽ ወደ አንቺ ልግባ አላት። እርሷ ምራቱ እንደሆነች አላወቀም ነበርና። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጠቦት ከመንጋዬ ሰድልሻለሁ አላት። እርሷም እስክሰድልኝ ድረስ መያዣ ትሰጠኛለህ አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አምባርህን፣ በእጅ ላይ ያለውን በትር አለች። እርሱም ሰጣትና ከእርሷ ደረሰ። እርሷም ጸነሰች። እርሷም ተነስታ ሄደች፣ መጎናጸፊያዋንም አውልቃ የመበለትነቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጆቹ በአዶላማዊው እጅ የፍየሉን ጠቦት ላከላት። እርሷንም አላገኛትም። እርሱም የአገሩ ሰዎች በኤናይም በመንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። እነርሱም በዚህ ጋለሞታ አልነበረችም አሉት። ወደ ይሁዳም ተመልሶ እንዲህ አለ፣ አላገኘኋትም። የሀገሩም ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ። ይሁዳም እኛ መዘበቻ እንዳንሆን ትውሰደው፣ እነሆ የፍየሉን ጠቦት ሰደድኩላት፣ አንተም አላገኘሃትም አለ። እንዲህም ሆነ፣ ከ3 ወር በኋላ ለይሁዳ ምራት ትዕማር ሴሰነች፣ ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በሳት ትቃጠል አለ። እርሷም ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች፣ ለዚህ ለባለ ገንዘብ ነው የጸነስኩት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው? ይሁዳም አወቀ፣ ከእኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሴሎምን አልሰጠኋትምና አለ። ደግሞም አላወቃትም። በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበሩ። ስትወልድም አንዱ እጁን አወጣ። አዋላጂቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። እንዲህም ሆነ፣ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰ ወጣ አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በኋላ
ቀይ ፈትል በእጁ ያለበት ወንድሙ ወጣ። ስሙም ዛራ ተባለ።